Horizontal cross-section of pyramids and cones. If a pyramid or a cone is cut by a plane parallel to the plane containing the base, the intersection of the plane and the pyramid or the cone is called a horizontal cross-section of the pyramid or the cone. ያው የሆነ ፒራሚድ ቢኖር ወይንም ኮን ቢኖር ያው ኮን ሲሆን ቤዙ ሰርክል በሚሆንበት ጊዜ ከዛ የሆነ ቨርቴክስ ላይ ሲገናኝ ኮን ይባላል እና ቤዙ ደግሞ ፖሊጎን በሚሆንበት ጊዜ ሬክታንግል ሊሆን ይችላል ትሪያንግል ሊሆን ይችላል የተለያየ ፒራሚድ እንደሚባል አይተናል ሶ ቤዝ አለ እዚህ ጋር ለዛ ቤዝ ፓራሌል የሆነ ላይን ወይንም ፕሌን እንደዚህ መሃል ላይ ያንን ኮን ከት ቢያደርገው ያ ሆሪዞንታል ክሮስ ሴክሽን ይባላል ይሄንን ፒራሚድ ማለት ይሄንን ፒራሚድ ወይንም ይሄንን ኮን ማለት ነው ስንቆርጠው መሃል ላይ ስንቆርጠው ያ የቆረጠው መሃል ላይ ያለው ወይንም ከት አድርጎ ያለፈው ሆሪዞንታል ክሮስ ሴክሽን ይባላል ልብ በሉ ፓራሌል መሆን አለበት ፕሌኑ እዚህ ጋር ላለው ፓራሌል ትዩ መሆን አለበት ስለዚህ እዚህ ጋር አንደኛው ፕሌን ኤ አለ ሌላኛው ፕሌን ኢ ፕራይም አለ ኢ እዚህ ጋር እንደምናየው ቤዙ ነው ይሄ ኢ ፕራይም ደግሞ ከት ያደረገው ፓርት እንደሆነ እናያለን ስለዚህ ከት ከተደረገ በኋላ የሚኖረው ቤዝ እዚህ ጋር ሰርክል ከሆነ እዚህም ሰርክል ነው የሚሆነው ከት ሲደረግ ከት ሲያደርግ እዚህ ሬክታንግል ከሆነ እዚህም ሬክታንግል ነው ቤዙ ተመሳሳይ ነው የሚሆነው በሆሪዞንታል cross section every horizontal cross section of a triangular pyramid is a triangular region similar to the base ያው ትሪያንግል ከሆነ ቤዙ የፒራሚዱ ከት ያደረገ ሆሪዞንታል ከት ሲያደርግ እዛም ትሪያንግል ነው የሚፈጠረው ነው በቀላሉ ያው ትሪያንጉላር የሆነ ፒራሚድ ቢኖር የሆነ ፖይንት ላይ ነው የሚገናኙት እና ቤዙ ትሪያንግል ከሆነ መሃል ላይ ብንቆርጠው ምንድነው የሚፈጠረው ትሪያንግል ነው የሚፈጠረው ትሪያንጉላር የሆነ ነው እንደዚህ አይነት ቤዙ እንዲህ አይነት ትሪያንግል ይሆናል ማለት እዚህ ጋር ስንቆርጠው ሶ በቃ ቤዙን ነው የሚመስለው አሁን እቃንም ማሰብ ትችላላችሁ እንደዚህ አይነት እቃዎች እዚህ ጋር ፕሩፍ ያደርጋል ያው ፕሩፍ ያሳያል እዚህ ጋር ያሉ የተለያዩ ፕሮፐርቲዎች እዚህ ጋር መጀመሪያ v ከቨርቴክስ እስከዚህ a b c ቤዙ a b c የሆነ ከዛ ከቨርቴክስ እንደዚህ ላይኖች አሉ ከቨርቴክስ እስከ ፕሌን እስከ ታችኛው ፕሌን ያለው ሄይት አለ h ቆረጠ እዚህ ጋር ሆሪዞንታል ክሮስ ሴክሽን ሲቆርጥ ቤዙ ምን a ፕራይም b ፕራይም c ፕራይም የሚባል ቤዝ እስከዚህኛው ቤዝ ያለው እስከዚህኛው ፕሌን ከቨርቴክሱ ጀምሮ ያለው k ቢሆን ያው የተለያዩ ፕሮፐርቲዎችን ያሳያል ማለት ነውና ለምሳሌ ከቨርቴክስ እስከ a ፕራይም ሲካፈል ከቨርቴክስ እስከ a ያለ ከዚህ ቨርቴክስ እስከ a ፕራይም እስከዚህ ያለው ርቀት ሲካፈል ከዚህ ቨርቴክስ እስከ ታችኛው a ድረስ ያለው vertex a prime over vertex a ያለው ምን ይሆናል ከቨርቴክስ እስከዚህ ፕሌን ያለው ርቀት k over ከቨርቴክስ እስከ ታችኛው ያለው ርቀት h ጋር እኩል ነው k over h ጋር እኩል ነው ዲም እንደዛው vd prime over vd ከk over h ጋር ሌሎችም ከv እስከ b prime ያለው vb prime over vp vc prime over vc ከk over h k ትንሹ ሄት h ደግሞ ትልቁ ሄት የአንግሎችን ሲሚላሪቲ ያሳያል አንግል d prime va እንግዲህ እዚህ ጋር አንግሎች አሉ ያ ማለት d እዚህ ጋር d prime አለ አንግል ከd prime እስከ v እስከ a ያለው ይሄ አንግል ከምን ጋር እኩል ከd v a ጋር ተመሳሳይ አንግል ነው ያለው አንግል vd prime a prime ከአንግል vda ጋር እኩል ነው
ይሄም እኩል ነው እያለ ፕሩፍ ያደርጋል ያሳያል። ሌላው እዚህ ጋር የሚፈጠረው ዲስታንሶች ደግሞ አሉ። በተመሳሳይ አሁን ከኤ ፕራይም እስከ ቢ ፕራይም ያለ ርቀት አለ። ርቀቱ ኤ ፕራይም ቢ ፕራይም ሲካፈል የሱ ትይዩ የሆነው ኤቢ ነው። ሲካፈል ለኤቢ ከማን ጋር እኩል ይሆናል? ከኬ ኦቨር ኤች ጋር እኩል ይሆናል ሬሾ። እንዲሁም ቢ ፕራይም ሲ ፕራይም ይሄም ቢ ፕራይም ሲ ፕራይም ኦቨር ቢሲ ጋር እኩል ይሆናል። እንዲሁም ከሲ ፕራይም ኤ ፕራይም ሲ ፕራይም ኤ ፕራይም ሲካፈል ሲኤ ከማን ጋር? ከኬ ኦቨር ኤች ጋር እኩል እንደሚሆን ይነግረናል ወይንም ያሳያል። የተለያዩ ፕሮፐርቲዎችን እናያለን። ሌላው ኤች አለ፣ ሄት አለ፣ ኬ ደግሞ አለ አይተናል። then the ratio of the area of the cross section area of the to the area of the bases እሺ እዚህ ጋር ያለው ኤሪያ ኬ አለ ኤች ካለ እዚህ ጋር አዲስ ትሪያንግል ተፈጥሯል ወይንም አዲስ ፖሊጎን ይፈጠራል ሲቆረጥ። ሶ የዚህኛው ኤሪያ እሺ ኤሪያ የኢ ፕራይም ኤሪያ ወይንም የዚህኛው ኤሪያ የዚህኛው ትሪያንግል ኤሪያ 1 እንበል ሲካፈል 1 ቢሆን ይሄ 2 ቢሆን ለዚህኛው ኤሪያ በመናካፍልበት ጊዜ ለኤሪያ 2 ስናካፍል ምን ይሆናል ነው? ምን ይሆናል? k ስኩዌር ኦቨር h ስኩዌር ነው የሚሆነው ሬሾ። ለምን? እዚህ ጋር አሁን ትሪያንግል ነው አይደል ያለው? ABC የሚባል ትሪያንግል አለ። ለምሳሌ ያ ትሪያንግል እንደዚህ አይነት ነው እንበል። A ፕራይም B ፕራይም C ፕራይም አለ። ስለዚህ ይሄ ትሪያንግል ምን አለው? ሄይት አለው። ሄይቱን h ፕራይም እንበል። ቤዝ አለው። ቤዙን B ፕራይም እንበል። ስለዚህ የዚህ ኤሪያ ምንድነው? ኤሪያው ምንድነው የሚሆነው? ሃፍ ቤዝ ፕራይም ታይምስ h ፕራይም። የታችኛውንም ትሪያንግል እንደዚሁ እንውሰድ። ተለቅ ያለ ነው። እነዚህ ደግሞ A B C ነው። ስለዚህ A ትሪያንግል ሄይት አለው h እንበል፣ ቤዝ አለው B እንበል። ኤሪያው የዚህ ምን ይሆናል? ሃፍ ቤዝ ታይምስ ሄይት ይሆናል። ስለዚህ የዚህኛውን ኤሪያ ለዚህኛውን ኤሪያ ስናካፍል ምንድነው የሚሆነው? ሃፍ B ፕራይም h ፕራይም ኦቨር ሃፍ ቤዝ ታይምስ ሄይት ነው። ኤሪያ 1ን ለኤሪያ 2 በመናካፍልበት ጊዜ ይሄም ሃፍ B ፕራይም ሃፍ ይጠፋል። ሃፍ ጠፋ ምን ይሆናል? B ፕራይም ኦቨር ከታች B አለ ታይምስ h ፕራይም ኦቨር h አለ። እና ሁሉ ጊዜ የዚህ ሬሾ አሁን A ፕራይም ኦቨር A ምን ከምን ጋር እኩል ነው ብለናል? A ፕራይም ኦቨር A ከK ኦቨር h ጋር እኩል ነው ብለናል። እዚህም ያሉት B ፕራይም ለB ሲካፈል ከምን ጋር እኩል ይሆናል? ከK ኦቨር h ጋር ታይምስ h ፕራይም ኦቨር h ከምን ጋር እኩል ነው? ከK ኦቨር h ጋር። ስለዚህ ሲባዙ ምን ይሆናል? k ታይምስ k ስኩዌር ኦቨር h ታይምስ h ስኩዌር። ስለዚህ የኤሪያቸው ሬሾ ከምን ጋር እኩል ነው? ከk ስኩዌር ኦቨር h ስኩዌር ጋር። ልብ በሉ k ማለት ከዚህ ቨርቴክስ እስከዚህኛው ያለው ሄይት ነው። h ማለት ደግሞ ከዚህ ቨርቴክስ እስከ ታችኛው ያለው ሄይት ነው። በዚህ አይነት መልኩ እዚህ ጋር ፕሩፍ ሲያደርግ እናያለን። ለምሳሌ the area of the base of a triangular pyramid is 217 cm square. ትሪያንጉላር ፒራሚድ አለ ወይንም ቤዙ ትሪያንግል የሆነ ፒራሚድ አለ። የዛ የቤዙ ኤሪያው ስንት ነው? ቤዙ ማለት ይሄ ነው። ኦሪጂናል ቤዝ እዚህ ጋር አለ 270 ሴንቲሜትር ስኩዌር ነው። ኤሪያ 2 እንበለው። ይሄኛውን ፕሌት 2 ብለን ይሄኛውን ፕሌት 1 ብለን ይዘን የታችኛው ኤሪያ 270 ሴንቲሜትር ስኩዌር ነው አለ። ከዛ the altitude of the pyramid is 6 cm. የፒራሚዱ altitude height ትልቁ height 6 cm ነው። እሺ find the area of the horizontal cross section of the pyramid 4 cm from the vertex. የዚህኛው ኤሪያ ስንት ይሆናል? ኤሪያ 1 ነው የተፈለገው። heighቱም ከቨርቴክስ እስከሱ ያለው 4 ነው። k 4 ቢሆን ስለዚህ ኤሪያ 1 ኦቨር ኤሪያ 2 ምንድነው የሚሆነው?
k ስኩዌር ኦቨር h ስኩዌር ስለዚህ አሁን የተፈለገው ኤሪያ 1 ነው ኤሪያ 2 ስንት ነው 270 ሴንቲሜትር ስኩዌር equal to k square over h square k 4 square 4 centimeter square over h square 6 centimeter square ይሆናል the whole square ነው the whole square ስለዚህ ኤሪያ 1 ምን ይሆናል ይሄ ወደዛ ሄዳል ኤሪያ 1 equal to 4 centimeter square 16 centimeter square over 6 36 centimeter square ሲባዛ ይሄ ሲባዛው ነው ይሄዳል 270 ሴንቲሜትር ስኩዌር ስለዚህ ይሄን ሲሰራ 16 በ4 4 ነው 36 በ4 9 4 over 9 ሲባዛ 270 ለ9 30 ጊዜ 4 120 ሴንቲሜትር ስኩዌር ይሆናል ኤሪያው የታችኛው 270 ሲሆን የላይኛው 120 ሴንቲሜትር ስኩዌር ይሆናል in the triangular pyramid shown እዚህ ጋር triangular pyramid አለ a prime b prime c prime is a horizontal cross section ያው a prime b prime c prime አለ horizontal cross section ነው ተቆርጦ ነው horizontal cross section find the values of x and k over h የx እዚህ ጋር x አለ እና የk over h ን ዋጋ አግኙ ያለ ነው እሺ እዚህ ጋር የሰጡን ሳይዶች አሉ ከa ፕራይም እስከ b ፕራይም 4 ሴንቲሜትር አለ a ፕራይም b ፕራይም 4 ነው ከa እስከ b ያለው ዲስታንስ ደግሞ 12 ነው ዲስታንስ ab 12 ነው ሌላ እዚህ bc አለ bc 9 ሴንቲሜትር አለ አሁን x ማለት b ፕራይም c ፕራይም ነው b ፕራይም c ፕራይም ከx ጋር እኩል ነው የx ን ዋጋ አግኙ ነው ያው በቀላሉ ሬሾ አለ a ፕራይም b ፕራይም ለ ab ሲከፈል ምን ይሆናል k over h ይሆናል ስለዚህ a ፕራይም b ፕራይም 4 ነው 4 over ab 12 k over h ሬሾ ይሆናል በ4 1 በ4 3 ስለዚህ k over h 1 over 3 ነው ሬሾ ስለዚህ ይሄ ሬሾ ለዚህኛውም ይሰራል b ፕራይም c ፕራይም over bc እሱ ስንት ይሆናል k over h 1 over 3 ይሆናል b ፕራይም c ፕራይም x ነው bc 9 ነው equal to 1 over 3 9 ወደዛ ሄዶ ሲባዛ x equal to 9 times 1 over 3 x equal to 9 times 1 9 over 3 የx ዋጋ 3 ሴንቲሜትር ይሆናል ስለዚህ ይሄ x 3 ነው k over h ratio ደግሞ 1 over 3 ነው the area of the base of a triangular pyramid is 100 centimeter square triangular pyramid አለ የቤዙ ኤሪያ ከታች ያለው የዚህኛው ሳይሆን እንግዲህ ይሄን እንደምስል እንውሰድ ኤሪያ ሱን ኤሪያ ተካለን 100 ሴንቲሜትር ስኩዌር ነው the altitude of the pyramid is 5 centimeter የፒራሚዱ height ወይንም altitude 5 ነው ትልቁ height find the area of the horizontal cross section of pyramid 2 centimeter from the vertex ከቨርቴክሱ 2 ሴንቲሜትር ያ ማለት k ሁለት ርቀት ላይ ያለው ኤሪያው ስንት ይሆናል የታችኛው 100 ከሆነ ስለዚህ ኤሪያ 1 ነው የተፈለገው ኤሪያ 1 ኦቨር ኤሪያ 2 የትንሹ ሲካፈል ለትልቁ የትንሹ height ስኩዌር ሲካፈል የትልቁ height ስኩዌር ስለዚህ ኤሪያ 1 ለማግኘት ምን ይሆናል ይሄ ወደዛ ሄዳል k ስኩዌር ኦቨር h ስኩዌር ታይምስ a2 ነው የሚሆነው ስለዚህ ኤሪያ 1 equal to k ስኩዌር k ትንሹ 2 ነው ብሎ 2 ስኩዌር h ስኩዌር 5 ስኩዌር times area 2 100 centimeter square 2 square 4 times 100 over 5 square 25 100 ለ25 4 ጊዜ 4 16 ይሆናል 16 centimeter square ይሆናል area 1 የላይኛው 16 የታችኛው 100 ያው
የኤሪያ ሬሾ k ስኩዌር ኦቨር h ስኩዌር የሚሆነው በትሪያንጉላር ፒራሚድ ብቻ ሳይሆን በኤኒ ፒራሚድ ላይ ነው። እዚህ ጋር አሁን ስኩዌር አለ። የላይኛው ኤሪያ ሲካፈል የታችኛው k ስኩዌር ኦቨር h ስኩዌር። እዚህ ባለ 5 ሳይድ ቢሆንም እንደዛው ነው። ባለ ስንት ሳይድ ቢሆንም እንደዛው። ለምሳሌ እዚህ ጋር ቤዙ ስኩዌር የሆነ ፒራሚድ አለ። the altitude of a square pyramid is 10 cm. heighቱ የስኩዌር ፒራሚዱ 10 ነው። and the side of the base is 5 cm. ሳይዱ ወደ ጎን ያለው ሳይድ 5 cm ነው። find the area of the horizontal cross section. እዚህ ጋር horizontal cross section የቆረጠው አለ። የዚህኛው ኤሪያ የኤ ፕራይሙ ኤሪያ ስንት ይሆናል? 3 cm from the vertex. ከቨርቴክሱ እስከ horizontal cross section ያለው ርቀት 3 cm ከሆነ ስለዚህ የላይኛው ኤሪያ a ፕራይም ነው ሲካፈል የታችኛው ኤሪያ a = k ስኩዌር ኦቨር h ስኩዌር ነው የሚሆነው። የላይኛው ኤሪያ a ፕራይም ነው የተፈለገው። የታችኛው ኤሪያ ስንት ነው? ሳይዱ 5 ከሆነ የስኩዌር ኤሪያ ስኩዌር ሳይድ ስኩዌር ነው። 5 ስኩዌር 25 ኦቨር 25 = k ስኩዌር k 3 ነው 3 ስኩዌር ኦቨር h ስኩዌር 10 ስኩዌር ይሆናል። ስለዚህ ይሄ ከዚህ ጋር ሄዶ ሲባዛ a ፕራይም ይቀራል። እዚህ 3 ስኩዌር 9 ኦቨር 10 ስኩዌር 100 ታይምስ 25 ሆኖ ሄዳል። 25 100 በ25 4 9 ኦቨር 4 ይሆናል ማለት ነው። የላይኛው ኤሪያ a ፕራይም 9 ኦቨር 4 ይሆናል centimeter square. The area of the cross section of a pyramid at a distance 5 cm from the base is 36 cm square. እንግዲህ አሁን ኤሪያ እየሰጠን ያለው የትኛው ነው የሚለው ግራ እንዳያጋባ ከአጻጻፉ መረዳት እንችላለን። እዚህ የሚለው the area of the cross section of a pyramid at a distance 5 cm. ስለዚህ የፒራሚዱ ኤሪያ የዋናው ኤሪያ የክሮስ ሰክሽን the area of the cross section of pyramid. ክሮስ ሰክሽን ማለት እዚህ ጋር የሚቆርጠው ነው። ስለዚህ እዚህ ጋር የቆረጠው እዚህ ጋር ክሮስ ሰክሽን ይባላል። የሱ ኤሪያ ነው። የሱ ኤሪያ 36 ሴንቲሜትር ነው። a ፕራይም እንበለው። የክሮስ ሰክሽኑን a ፕራይም በሉት ወይንም a1 በሉት ሴንቲሜትር ስኩዌር ነው። እሱም ርቀቱ ስንት ነው? at a distance 5 cm from the base. ከቤዝ ከታች እስከዛ ያለውን ርቀት ነው የሰጠን። ከዚህ እስከዚህ ከቤዙ እስከሱ ያለው ርቀት ስንት ነው? 5 ሴንቲሜትር ነው። ልብ በሉ ኬን አይደለም የሰጠን። if the area of the base of the pyramid is 81 cm. አሁን የቤዙን ኤሪያ ሰጠን። የፒራሚዱ ቤዝ ኤሪያ የታችኛው ኤሪያ 81 ሴንቲሜትር ስኩዌር ነው። ስለዚህ a እንበለው 81 ሴንቲሜትር ስኩዌር ነው። find the altitude of the pyramid. የፒራሚዱ height ምን ያህል ይሆናል? ስለዚህ እንዴት እንሰራለን? a prime over a = k square over h square ነው የሚሆነው። ልብ በሉ እዚህ ጋር አሁን እዚህ ጋር h ነው የተፈለገው k አልተሰጠንም። እዚህ ጋር 5 አለ። ስለዚህ h ምን ይሆናል? k + 5 ነው የሚሆነው። k + 5 ከዚህ በታች ያለው 5 በላይ ያለው k ስለሆነ ስለዚህ ይሄን ነው የምንተካው h ቦታ a ፕራይም 36 ኦቨር a 81 = k ስኩዌር ኦቨር h ስኩዌር። እሺ h k + 5 ከሆነ k ምን ይሆናል? h - 5 ነው የሚሆነው 5 ወደዛ ሲሄድ ስለዚህ k ቦታ h - 5 እንተካ። k ስኩዌር የሚልበት h - 5 ስኩዌር ኦቨር h ስኩዌር እንበለው። ስለዚህ 36 ኦቨር 81 = h - 5 ኦቨር h ሁለቱም ስኩዌር ስላለ ዘ ሆል ስኩዌር ማድረግ እንችላለን። ራዲካል ውስጥ ስኩዌር እንዲጠፋ ይሄ ስኩዌር ራዲካሉን ያጠፋዋል። h - 5 ኦቨር h ከማን ጋር እኩል ይሆናል? 36 ከራዲካል 6 81 9 ይወጣል። አሁን ክሪስ ክሮስ እናደርግ
9 times h minus 5 equal to 6 times h ይሆናል 9 ጊዜ h 9h 9 ጊዜ minus 5 minus 45 equal to 6h ይሆናል 6h ወደዚህ ሲመጣ 9h minus 6h equal to minus 45 ወደዛ ሲሄድ positive 45 ይሆናል 9h minus 3h 6h 3h equal to 45 h እንዲቀር over 3 ስናደርግ 8 equal to 45 over 3 15 ሴንቲሜትር ስለዚህ 15 ሴንቲሜትር ነው ማለት ነው ይሄ height ወይንም altitude 15 ሴንቲሜትር ይሆናል if two pyramids have the same base area and the same altitude then cross sections equidistance from the vertices have the same area ሁለት ፒራሚዶች ተመሳሳይ ቤዝ ኤሪያ ቢኖራቸው ያ ማለት እንዲህ አይነት የሆነ ፖይንት አንድ ፒራሚድ አለ እዚህ ሌላ ፒራሚድ አለ እዚህ ሁለቱም የቤዛቸው ኤሪያ ተመሳሳይ የሆነ የኤሪያቸው መጠን ማለት ነው ተመሳሳይ ቢሆን ከዛ በእኩል ቦታ ቢቆረጡ እዚህ ጋር የሚፈጠረው አዲስ ኤሪያ ምንድነው ነው እዚህ ከሚፈጠረው አዲስ ኤሪያ ጋር እኩል ነው እዚህ ከሚፈጠር ይሄ ኤሪያ ወይንም የዚህ a ፕራይም ከዚህ a ፕራይም ጋር እኩል ነው ተመሳሳይ ነው የሚለው ነው የሚያሳየው እሺ እዚህ ጋር the base of a pyramid is a rectangle with sides 6 cm and 4 cm rectangle አለ ቤዙ rectangle ነው ሳይዶቹ 6 እና 4 ናቸው if the altitude of the pyramid is 12 cm height አለ 12 cm ነው find the area of horizontal cross section a prime ነው የተፈለገው the pyramid 4 cm from vertex ከቨርቴክሱ ያ cross section ያለው ርቀት k ነው 4 ስለዚህ በቀላሉ a prime over a equal to k square over h square ነው አሁን የተፈለገው a prime ነው ስለዚህ a prime ምን ይሆናል k square over h square times a ይሆናል a prime k ስንት ነው 4 square over h 12 square times area የቤዙ ኤሪያ 6 በ4 ከሆነ ኤሪያ ሌንግዝ ታይምስ ዊድዝ ነው ሬክታንግል 6 ጊዜ 24 ሴንቲሜትር ስኩዌር 24 ይሆናል 4 ስኩዌር 16 ነው ታይምስ 24 ኦቨር 12 ስኩዌር ያው 12 ጊዜ 12 እንደማለት ነው 24 በ12 2 እሺ 12 በ4 3 ይሆናል 16 በ4 4 ይሆናል 4 ጊዜ 2 8 ኦቨር 3 8 ኦቨር 3 ይሆናል ምኑ ኤሪያ ፕራይም 8 over 3 centimeter square ይሆናል the area of horizontal cross section of a pyramid at a distance 6 cm from the base አሁን እዚህ ጋር የክሮስ ሴክሽኑ ኤሪያ ነው a prime 90 cm ዲስታንሱ ደግሞ የተሰጠው 6 cm ከምንድን ነው ከቤዝ ነው ከቤዝ ቅድም እንዲህ እንደሰራ ነው ከቤዙ እስከ ክሮስ ሴክሽን እዚህ ያለ ቤዝ ያለ ከቤዙ እስከ ክሮስ ሴክሽን ያለው ነው 6 ሴንቲሜትር ከ አይደለም ልብ በሉ if the area of the base of the pyramid is the base area 160 አለ find its altitude h ነው የተፈለገው ስለዚህ ያው እንደምናውቀው a prime over a equal to k square over h square ነው አሁን የተፈለገው h ነው k ያልተሰጠንም ግን ምን ተሰጥቶናል ከk በታች ያለው ተሰጥቶናል ስለዚህ height ማለት k ሲደመር 6 ይሆናል ከዚህ k ምን ይሆናል h - 6 ይሆናል ስለዚህ k ስኩዌር ቦታ እሱን ነው የምንተካው
ኤሪያ ፕራይም ኦቨር ኤሪያ 160 ነው የተሰጠ the area of ኦኬ ኤሪያ ፕራይም ተሰጥቶናል አሁን የተጠየቅነው ሄት ነው ኤሪያ ፕራይምም አለ ኤሪያም አለ ኤሪያ ፕራይም 90 ነው ኤሪያ 160 90 ኦቨር 160 ኢኳል ቱ k ማለት ምን ማለት ነው h - 6 ስኩዌር ኦቨር h ስኩዌር ይሆናል እሺ ስኩዌር ኮመን ሲሆን h - 6 ኦቨር h the whole ስኩዌር ይሆናል ኢኳል ቱ 90 ኦቨር 160 ይሆናል 0 በ0 ሲጠፋ 9 ኦቨር 16 ይሆናል ራዲካሉስ እናስገባ ስኩዌር ይጠፋል h - 6 ኦቨር h ኢኳል ቱ 9 ከስኩዌር ራዲካል 3 ሆኖ 16 4 ሆኖ ይወጣል ክሪስ ክሮስ ማድረግ ነው 4 ጊዜ h - 6 ኢኳል ቱ 3 ጊዜ h ይሆናል 4 ጊዜ h 4h 4 ጊዜ ኔጌቲቭ 6 - 24 ኢኳል ቱ 3h ይሆናል 3h ወደዚህ ሲመጣ 4h - 3h ሆኖ ይሄዳል ኔጌቲቭ 24 ወደዛ ሲሄድ ፖዚቲቭ 24 ይሆናል 4h - 3h 1h ኢኳል ቱ 24 ስለዚህ ሄት 24 ሴንቲሜትር ይሆናል The radius of a horizontal cross section of a cone at a distance 6 cm from the base is 2 cm cone ነው ያለው አሁን ቤዝ አለ ኮኑ ከዛ እንደዚህ ከሆነ የሆነ መሃል ላይ ቢቆረጥ ደግሞ እንዲህ ነው የሚሆነው ስለዚህ the radius of የሆሪዞንታል ክሮስ ሴክሽኑ ራዲየስ ያው ክሮስ ሴክሽን የቆረጠው ነው ራዲየሱ 6 ነው from the base is to distance from the base ደግሞ 2 ሴንቲሜትር ነው ከዚህ ከቤዙ እስከዚህ ያለው ርቀት 2 ሴንቲሜትር if the radius of the base የታችኛው radius of the cone is 3 cm sorry ይቅርታ at distance 6 cm እዚህ radius ሳይሆን distance ወደ ላይ ያለው ከቤዙ እስከዚህ እስከ cross section ያለው distance ነው የሱ area radius 2 cm ነው የሚለው the radius of horizontal cross section at a distance 6 cm from the base 2 cm ነው radius የታችኛው radius ደግሞ 3 ነው 3 ሴንቲሜትር ያው የታችኛው ነው መብለጥ ያለበት find its altitude ሄይቱ ምን ይሆናል ከላይ እስከ ታች ያለው ሄይት ከዚህ እስከዚህ ያለው k ነው ስለዚህ ሄይት ምን ይሆናል ከዚህ ከታች 6 አለ ከላይ k ያለ k + 6 ነው የሚሆነው kስ ምን ይሆናል h - 6 ይሆናል ስለዚህ ኤሪያ የዚህ ኤሪያ a prime እንላለን ኦቨር a equal to k square over h square ነው a prime እዚህ pi r square ነው የሚሆነው pi radius 2 square over የታችኛው pi radius 3 square equal to k ማለት h - 6 ነው square over h square ይሆናል pi ይጠፋል 2 square 4 over 3 square 9 እሺ ያው 2 over 3 the whole square እንለዋለን equal to ይሄ ስኩዌር ሲገባ h - 6 over h the whole square ይሆናል እዚህ ስኩዌር በስኩዌር ይጠፋል ስለዚህ ምን ይሆናል h - 6 over h ከ2 over 3 ጋር እኩል ይሆናል ይሄን ክሪስ ክሮስ ማድረግ 3 times h - 6 equal to 2 times h ይሆናል 3 times h 3h 3 times -6 -18 equal to 2h ይሆናል 2h ወደዚህ ሲመጣ 3h - 2h equal to -18 ወደዛ ሲሄድ 18 ይሆናል 3h - 2h 1h equal to 18 ስለዚህ ሄይቱ 18 ሴንቲሜትር ይሆናል the altitude of a regular hexagonal pyramid is 9 centimeter height altitude 9 centimeter ነው the side of the base is 3 centimeter ያው ሄክሳጎን ማለት ባለ 6 ሳይድ ነው 1 2 3 4 5 6
ሬጉላር ከሆነ ሳይዱ የአንዱ ሳይድ ነው እየተሰጠን ሳይዱ 3 ሴንቲሜትር ነው የስድስቱም 3 ነው ሬጉላር ስለሆነ what is the area of the horizontal cross section at a distance of 5 centimeter from the base እንግዲህ ያው ሌላም ሄክሳጎን አለ 2 3 4 5 6 መሃል ላይ በእንደዚህ አይነት መልኩ ነው የተሰራው ማለት ነው የክሮስ ሴክሽኑ ኤሪያ ስንት ይሆናል ነው ኤሪያ ኤ ፕራይም ነው የተፈለገው ከታች ኤሪያ ያለ ከዚህ ከቤዙ እስከዚህ እስከ ክሮስ ሴክሽኑ ያለው ዲስታንስ 3 ሴንቲሜትር ነው ሶሪ ዲስታንስ ኦፍ 5 ሴንቲሜትር ነው ከላይ እስከ ታች ያለው ሄት ከሆነ ከዚህ እስከዚህ ያለው ኬ ነው ስለዚህ ሄት ማለት k plus 5 ነው ስለዚህ k ምን ይሆናል h minus 5 ይሆናል ስለዚህ a prime over a equal to k square over h square በሚለው እሺ a prime ነው የተፈለገው a prime over የዚህ ኤሪያ ሳይዱ 3 የሆነ የሄክሳጎን ኤሪያ ፎርሙላ ምንድነው የሬጉላር ሄክሳጎን ኤሪያ ፎርሙላ ኤሪያ equal to ሳይድ s ካለ 3 ራዲካል 3 over 2 times ሳይድ ስኬር ነው ያለው የሳይዱ ስኬር ሳይድ ስኬር እዚህ ጋር ያለው ሳይድ ማለት ነው ስለዚህ ከዚህ 3 ራዲካል 3 over 2 times ሳይድ 3 ነው 3 ስኬር እሺ 3 ስኬር 9 ነው 9 ጊዜ 3 27 ራዲካል 3 over 2 ይሆናል ኤሪያ 27 ራዲካል 3 over 2 ይሆናል equal to k square k ምንድነው h minus 5 ነው ወይንም h minus 5 ነው h minus 5 square over ከታች h square አለ ስለዚህ ኤሪያ ፕራይም ምን ይሆናል ይሄ ወደዛ ሄዶ ሲባዛ h minus 5 over h the whole square ይሆናል times 27 radical 3 over 2 ይሆናል እሺ እዚህ ጋር ሄት 9 ሴንቲሜትር አለ እዚህ ሄት እኮ ተሰጥቶናል በቁጥር 9 ከሆነ 9 መተካት ነው ኤሪያ ፕራይም ኢኳል ቱ 9 minus 5 over 9 ስኬር ነው 9 minus 5 4 over 9 ስኬር 4 ስኬር 16 over 9 ስኬር 81 ሲባዛ 27 ራዲካል 3 over 2 ነው የሚሆን በ2 16 8 ይሆናል ስለዚህ 8 ጊዜ 27 ራዲካል 3 over 81 ይሆናል እሺ በ27 80 በ27 3 ይሆናል ስለዚህ 8 ራዲካል 3 ከላይ ይቀራል over 3 ከታች ይቀራል ይሄ ኤሪያ የክሮስ ሴክሽኑ ኤሪያ ሴንቲሜትር ስኩዌር ነው የዚህኛው የላይኛው ኤሪያ